Today's topic, atomic number and mass number. Atomic number and mass number 3.52. What is atomic number and what is mass number? Atomic number is a number of protons found in the nucleus of an atom. Atomic number የምንለው በአተም ውስጥ ያለ የፕሮቶን መጠን ማለት ነው። አተም ማለት ደግሞ ሴንትራል ፓርት ኦፍ አተም ነው። እቺ አተም ነች። የአተም ስትራክቸር እንደዚህ ነው የሚሳለው ተማሪዎች። this is an atom. The central part of the atom refers here. This one is central part of the atom. ኒውክለስ ይባላል። እቺ አተም ነች። ከላይኛው ደግሞ ሼል አለ፣ የተለያየ ሼል አለ። ከላይ ያለው ይሄ የሚዞረው እቺ ኤሌክትሮን ነች። እነዚህ ኤሌክትሮን ናቸው። ኤሌክትሮን ባለፈውም አይተናል ተማሪዎች። ሴንትራል ፓርቱ ላይ ፕሮቶን አለ። እነዚህ ጥቋቁር የሚመስሉ ነጠብጣቦች ፕሮቶን ነምበር ኦፍ ፕሮቶን ናቸው። ፕሮቶን ኤንድ ኒውትሮን። እነዚህ ኤሌክትሮን ደግሞ በኒውክለሱ ዙሪያ ሙቭ የሚያደርጉ ናቸው። አቶሚክ ነምበር የምንለው ኒውክለስ ውስጥ ያለው የፕሮቶን ነምበር ብዛት ማለት ነው። ለምሳሌ ሊቲየም ነው። ሊቲየም ኤሌመንት ኒውክለሱ ላይ 1 2 3 ስንት አለ? 3 ፕሮቶን አለው። 3 ፕሮቶን ስላለው አቶሚክ ነምበሩ 3 ይባላል። አሁን ፔሪዮዲክ ቴብል ላይ ብናየው ሊቲየም ነምበር 3 ላይ ነው የሚገኘው። እዚህ ጋር ፔሪዮዲክ ቴብል አለው ተማሪዎች። ሃይድሮጅን፣ ሂሊየም and the lithium. It has 3 protons in the nucleus of lithium. እቺ 3 የምትባለው it refers the proton number in the nucleus of the atom. now ወደዚህ እንመለስና ሶስት መሰረታዊ ነገሮች ኢንዲኬት ያደርገናል። 1 2 3 አንደኛው ምንድነው? ፋንዳሜንታል አይደንቲቲ ፎር አን ኤሌመንት። ይሄ ሊቲየም ነምበር 3 ላይ ነው የሚገኘው ያለው 3 ፕሮቶን ስላለው ነው ኒውክለሱ ላይ ማለት ነው። ሌላ ኤሌመንት 3 ያለው የለም። ስለዚህ የራሱን አይደንቲቲ ከሌሎች ለየት የሚያደርገው ያሳየናል ማለት ነው። ሁለተኛው the element's position on the periodic table. Position means the correct place in the periodic table. Now, አሁን ወደ periodic table ጋር እንውሰዳችሁና ያው ሃይድሮጅን አንደኛ ላይ ተቀመጠ። ሃይድሮጅን አንደኛ ላይ ሲቀመጥ አንድ ተባለ። አንድ የሚያመለክተው ፕሮቶን በኒውክለስ ውስጥ አንድ ፕሮቶን ስላለው ነው። ከዛ 2 ሂሊየም ተባለ። ሂሊየም 2 የተባለው በኒውክለስ ውስጥ 2 ፕሮቶን ስላለው ነው። ከዛ 3 ሲባል እንደገና ከሃይድሮጅን በታች ሊቲየም ተቀመጠ። አሁን ትክክለኛ ፖዚሽኑ የት ነው ያለው? ሊቲየም ከሃይድሮጅን በታች። this one is group 1። ከሃይድሮጅን በታች ሊቲየም አለ። ሊቲየም ስንት ፕሮቶን ነምበር አለው? 3 አለው። በኒውክለሱ ላይ 3 ፕሮቶን አለው። ስለዚህ ፕሮቶን ነምበሩ 3 ነው። ኮሬክት ፖዚሽኑን ያሳየናል። the correct position in the periodic table. ሶስተኛው in a neutral atom number of proton is equal to number of electron. አሁን እዚህ ጋር አተሙን ስንመለከተው እነዚህ ኤሌክትሮን ናቸው ብያቸዋለሁ። the electrons are surrounding in the nucleus. በኒውክለሱ ላይ ኤሌክትሮን ምን ያደርጋሉ? ሙቭ ያደርጋሉ።
ያለ ማቋረጥ ሙቭ ያደርጋሉ። እነዚህ ኤሌክትሮኖች ሴንትራል ፓርቱ ላይ ያለው ፕሮቶን ኒውትራላይዝ ያደርጉታል። 3 ፕሮቶን ስላለ ሴንትራል ፓርቱ ላይ ኤሌክትሮኖቹ እነዚህን 3ቱን ፕሮቶን ምን ያደርጋሉ? ኒውትራላይዝ ያደርጋሉ እና አተሙ ኒውትራል እንዲሆን ያደርጉታል። ስለዚህ in a neutral atom number of proton which means in the central part of the atom ያለውን ፕሮቶን ማለት ነው is equal to number of electron around the nucleus ያለውን ኤሌክትሮን ማለት ነው። around the nucleus ያለው ኤሌክትሮን እና in the central part of the atom ያለው ፕሮቶን እኩል ሲሆን አተሙ ምን ይሆናል? ኒውትራል ይሆናል። ምንም አይነት ቻርጅ አይኖረውም ማለት ነው። ወደ ማስ ነምበር ስንመጣ ተማሪዎች ማስ ነምበር which refers the total number of protons and neutrons in the nucleus of an atom በአተም ውስጥ number of protonun and number of neutronun አጠቃላይ ይዞ የምንገልጸው በማስ ነምበር ነው ማለት ነው። ማስ ነምበር ፕሮቶኑን ኒውትሮኑን ቶታል አንድ ላይ ምን እናደርጋለን? ማስ ነምበር እንለዋለን። እዚህ ጋር ኒውትሮንም አለ ፕሮቶንም አለ። ሊቲየም ስንት ኒውትሮን አለው? 4 ኒውትሮን አለው። 1 2 3 4 ስንት ፕሮቶን አለው? 3 ፕሮቶን 1 2 3 ቶታሊ 7 ማለት ነው። ስለዚህ ማስ ነምበር ኦፍ ሊቲየም ስንት ነው? ማስ ነምበር ኦፍ ሊቲየም 7 ነው። ፔሪዮዲክ ቴብሉ ላይ እንሂድና እንየው። ሊቲየም ይሆን ነው ማስ ነምበር ኦፍ ሊቲየም አያችሁት? 6.9 ኦልሞስት 7። ይህ ማለት ምን ማለት ነው? ነምበር ኦፍ ፕሮቶን ኢን ዘ ኒውክለስ ፕላስ ነምበር ኦፍ ኒውትሮንስ ሁለቱ በአንድ ላይ ማስ ነምበሩን ያሳየናል ማለት ነው። ስለዚህ አቶሚክ ነምበር ማለት በአጭሩ ነምበር ኦፍ ፕሮቶን ነው። ነምበር ኦፍ ፕሮቶን ኢን ዘ ኒውክለስ ኦፍ ዘ አተም። ማስ ነምበር ደግሞ ማለት ነምበር ኦፍ ፕሮቶን ፕላስ ነምበር ኦፍ ኒውትሮን ነው። መሳሳት የለብንም ተማሪዎች። አቶሚክ ነምበር እና ማስ ነምበርን በደንብ ማወቅ አለብን። አንዳንድ ጊዜ በመጽሐፋችሁ ላይ የእናንተ ቴክስት ቡክ ላይ አቶሚክ ነምበሩን ሰጥቶ ፕሮቶኑ ምን ያህል ነው ብሎ ሊጠይቃችሁ ይችላል። ፕሮቶንና ማስ ነምበሩን ሰጥቶ ኒውትሮኑ ምን ያህል ነው ብሎ ሊጠይቃችሁ ይችላል። ለምሳሌ ፖታሺየምን እንውሰደው። ይሄ ፖታሺየም ነው ተማሪዎች። ፖታሺየም ማስ ነምበሩ 39 ነው። ፕሮቶኑ 19 ነው። ኒውትሮኑ ስንት ነው ብሎ ሊጠይቀን ይችላል። ኒውትሮኑ ስንት ነው? ምን ማድረግ እንችላለን? ማስ ነምበሩ 39 የሆነው ፕሮቶኑ ፕላስ ኒውትሮኑ ስለሆነ ኒውትሮኑ ስንት ነው ማለት ነው? 20 ነው ማለት ነው። የተለያየ ጥያቄ ቴክስት ቡካችሁ ላይ እንደዚህ አይነት ጥያቄዎች ትጠየቃላችሁ። አቶሚክ ነምበሩን ማስ ነምበሩን እንዴት ማወቅ እንዳለባችሁ የሚያሳይ የሆነ የጭንቅላት አንዳንድ የሚያሰሩ ጥያቄዎች አሉ። ስለዚህ አቶሚክ ነምበር እና ማስ ነምበርን በደንብ ለይታችሁ ማወቅ ይጠበቅባችኋል ተማሪዎች። ስትራክቸሩ ላይ እዚህ ስትራክቸሩ ላይ ቅድም እንደገለጽኩላችሁ ሁሉ ጊዜ ፕሮቶን የሚገኘው በማዕከላዊ ክፍሉ ላይ ነው። ሴንትራል ፓርት ኦፍ ዘ አተም which means ኒውክለስ። ይሄ ማለት ነው ፕሮቶን በኒውክለሱ ላይ ይገኛል። ኤሌክትሮን ደግሞ አራውንድ ዘ ኒውክለስ ሼል አለ። ይሄኛውን ሼል ነው የምንለው፣ በሼሉ ላይ ነው የሚገኘው። ኒውትሮን ኢን ዘ ኒውክለስ ነው። ኒውትሮን እና ፕሮቶን አንድ ላይ ተደምረው ማስ ነምበር ይሆናሉ። ማስ ነምበር ሲሆኑ የኤሌመንቱን ማስ ኦልሞስት ቶታል የኤሌመንት ማስ ምን ያህል እንደሆነ ዲተርማይን ያደርጋሉ ማለት ነው ተማሪዎች። ስለዚህ የዛሬ ትምህርታችን አቶሚክ ነምበር እና ማስ ነምበር ነው። በሚቀጥለው ደግሞ አቶሚክ ማስ እና አይሶቶፕስ የሚለው አቶሚክ ማስ ከአቶሚክ ነምበር ይለያል። አይሶቶፕስ ደግሞ ምንድን ነው የሚለውን በደንብ እናየዋለን። ለዛሬ ይብቃል።